ሰሞኑን ምን ታዘብኩ መሰላችሁ? ከአሁን በፊት 2 ኦፕራሲዮን 3 ኦፕራሲዮን የተሰራች እናት ሶስተኛውን እርግዝና ላይ በምጥ ነው መውለድ ያለብኝ ብላ ትወስናለች። በነገርሽ ላይ እነዚህን ጉዳቶች ብታውቂ ኑሮ ይህንን ነገር ኮምፕሊትሊ አትወስኝም ነበር። የመጀመሪያው ምንድነው? ከአሁን በፊት ኦፕራሲዮን ኑሮ በምጥ ሲወለድ የሚያመጣው ጣጣ ምንድነው? ዩትራይን ራፕቸር ነው፣ ወይም ደግሞ የማህፀን መተርተር ሊያጋጥምሽ ይችላል። ይህ ማህፀን መተርተር ካጋጠመሽ ደግሞ በቅጽበት ወዲያውኑ የፌታል ዲስትረስ ወይም ደግሞ የልጅ መታፈን ይገጥምሻል ማለት ነው። ይህን ነገር ሀፕን ካደረገ ወዲያውኑ ደግሞ ወደ ኦፕራሲዮን የመግባት ቻንስሽ በጣም ከፍተኛ ነው። በነገራችን ላይ እሱ ብቻ አይደለም። ከወለዳችሁ በኋላ ይሄ ፖስትፓርተም ሄሞሬጅ ወይም ደግሞ ለደም መፍሰስ የማጋለጥ ቻንሳችሁ በጣም በከፍተኛ ሁኔታ ይጨምርባችኋል ማለት ነው። አለፍ ስንልም ደግሞ ማህፀናችሁን ኮምፕሊትሊ ልታጡት ትችላላችሁ። ሂስትሮክቶሚ የምንለው ነገር ሊሰራላችሁ ይችላል። ምክንያቱም ይሄ ራፕቸር ከገጠመ እንግዲህ ደም መፍሰስ ላይቆም ይችላል ማለት ነው። ያ ደም መፍሰስ ደግሞ ካልቆመ የማህፀን መውጣት ወይም ሂስትሮክቶሚ ሊሰራላችሁ ይችላል እና በጣም ከፍተኛ ጥንቃቄ የሚፈልግ ነገር ነው። ስፔሻሊ 2 እና 3 ኦፕራሲዮን ያላችሁ እናቶች የለኝም ብላችሁ ደብቃችሁ በምጥ ለመውለድ መሞከር ማለት ከፍተኛ ጭካኔ እያሳደራችሁ ነው ከራሳችሁ ማለት ነው። እና ጥንቃቄ አድርጉ እላለሁ። ጠቃሚ ከነበረ ሪፖስት አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉ። ይመቻችሁ።